ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ዩናይትድ በኦልድ ትራፎርድ ምሽት ደምቆ አምሽቷል። አስደናቂ የሆነ ድል ለሩበን አሞሪም ይዞ መጥቷል። ዩናይትዶች በደረጃ ሰንጠረዡ ላይ ወደ አምስተኛ ከፍ ያሉበትን ውጤት ባልተጠበቀ ሁኔታ ማስመዝገብ ችለዋል። እንግዲህ ቦክሲንግ ዴይ እና ዩናይትድ በጣም የሚዋደዱ መሆናቸውን በድጋሚ አሳይተዋል። ለ23ኛ ጊዜ በቦክሲንግ ዴይ ዩናይትድ ማሸነፍ ችሏል። አሞሪም ወደ ባክፎር የተመለሱበት ጨዋታ ኤዲያው በኒውካስትል ቤት መፍትሄ ማምጣት ተቸግረዋል። ዩናይትድ ይህንን ድል ማግኘቱን ተከትሎ በእንግሊዝ ፕሪሚየር ሊግ ወደ አምስተኛ ከፍ ብሏል። የፓትሪክ ዶርጉ አስደናቂ ጎል፣ በአጠቃላይ እነዚህና ሌሎች ነጥቦችን እናነሳለን። ወደ አድማጮቻችን በእናንተ እይታ የጨዋታው ኮከብ ማን ነበር? ግልጽ በሆነ እይታ በእኔ ፓትሪክ ዶርጉ አስገራሚ ብቃቱን አሳይቷል። ባለመደው በቀኝ መስመር ነው የተጫወተው። ወደ አድማጮቻችን ነገር ግን መርሳት የሌለባችሁ ይህ ተጫዋች በሊቼ አምና እንግዲህ ከሊቼ ነው ዩናይትድ ያስፈረመው። በሊቼ በቀኝ መስመርም በግራ ተመላላሽነትም እንደሚጫወት እንደነበር መረሳት የለበትም። ዩናይትድ ካለበት አስቸጋሪ ፈተና በአፍሪካ ዋንጫ 3 ተጫዋቾችን ማጣቱን ተከትሎ በጉዳት የማል ተከላካዮቹን ማጣቱን ተከትሎ ብሩኖ ፈርናንዴዝ ዋናውን አንበላቸውንም ማጣታቸውን ተከትሎ ውጤታማ መሆናቸው አስደሳች ሆኗል። እንዴት አገኛችሁት ታዲያ ጨዋታውን? እንደማቻችን እናንተን ኮሜንትና አስተያየት የሚጠብቅ ነው የሚሆነው። እንግዲህ በጨዋታው ላይ መነሳት የሚጠበቅባቸው ነጥቦች ካየን ዩናይትድ 1-0 በጨዋታው አሸንፏል። ነገር ግን በጨዋታው ላይ ዩናይትድም ኒውካስትልም 1.2 ኤክስጂ ነው መፍጠር የቻሉት እኩል። በሹት ረገድ ኒውካስትል ብዙ ሹቶችን አድርጓል 16፣ ነገር ግን ታርጌት ሁለቱም ቡድኖች 3 ነው ማድረግ የቻሉት። ኒውካስትሎች 66% ኳሱን መቆጣጠር ችለዋል፣ ዩናይትድ ደግሞ 34%። ይህ ውጤት ለዩናይትድ የተለየ ትርጉም ይኖረዋል። በተለይ በጨዋታው ላይ ታክቲኩ ረገድ የማውንት በጃክ ፍሌቸር ተቀይሮ መውጣትና የካዝሜሮ በዮሮ ተቀይሮ መውጣትና ወደ 5 ተከላካይ በ4 ተከላካይ ጀምረው ቅርጻቸውን የቀየሩበት መንገድ ውጤታማ ቡድኑን የሚያደርግ ነበር። በተለይ ቡድኑም መስመሮችን የሚከላከልበት መንገድ ቀጣይ ላሉበት ጨዋታዎች በተለይ ዩናይትድ ይህ ውጤት የተለየ ትርጉም ይኖረዋል። በቀጣይ ያሉት 3ቱም ተጫዋቾች ማሸነፍ የሚችላቸው ናቸው። የወራጅ ቀጠና ቡድኖችን የሚገጥመው ወልቭስ፣ ሊድስ እና በርንሌይ እነዚህን 3 ተከታታይ ጨዋታዎች ማሸነፍ የሚችል ከሆነ ደግሞ ወደ ቶፕ 4 የሚጠጋ ይሆናል። ቶፕ 5ም ከወጣ ዩናይትድ የአውሮፓ ቻምፒዮንስ ሊግ ተሳትፎውን የሚያረጋግጥ ይሆናልና ይህንን አጋጣሚ በሚገባ መጠቀም ያስፈልግ ነበር። በሚገባም ተጠቅመውታል። ባለፉት ጨዋታዎች የበርንማውዙ የቪላው ጨዋታ ላይ ጥሩ ነገሮች ነበሩ፣ ነገር ግን ውጤቶችን ማምጣት አልቻሉም። የቪላው ጨዋታ ላይ ጥሩ ፐርፎርም አድርገዋል። የበርንማውዝም ጨዋታ ማሸነፍ ግድ ይላቸው ነበር። ጥሩ ጥረቶችን አድርገዋል። ይህ ውጤታማነታቸውን ታዲያ ማስቀጠል ከሩበን አሞሪም ስብስብ የሚያስፈልግ ይሆናል። ይህንን ውጤት ማስቀጠል አንዱ ትልቁ ነገር ነው። የኤዲያው ቡድን እንግዲህ በጣም ተቸግሯል። ውድ አድማጮቻችን ከሜዳ ውጭም በተለይ በጣም ደካማ ቡድን ሆኗል። 18 የሜዳ ውጭ ጨዋታዎችን አድርጎ በ5ቱ ጨዋታዎች ብቻ ነው ከ18 ያሸነፈው። 9ን ተሸንፎ 4 ያቻ ወጥቷል። ካለፉት 11 የሜዳ ውጭ ጨዋታ ደግሞ አንድ ጊዜ ብቻ ነው ያሸነፈው። ወደ አድማጮቻችን ከ6ቱ 5ቱን በተከታታይ ሽንፈትን አስተናግዷል። ይህ የኤዲያው ስብስብ አሁን የመጨረሻው የእድገቱ ጣሪያ ላይ የደረሰ ይመስላል። ኒውካስትል ኤዲያውን ማሰናበት ይኖርበት ይሆን? እንግዲህ ትልቁ ነጥብ በሚቀጥሉት ጊዜያቶች የሚነሳው ይህ ነው የሚሆነው። የአውሮፓ ቻምፒዮንስ ሊግ ላይም ጥሩ ብቃት ነው፣ ነገር ግን ገና አሁንም መፈተን ይጠበቅበታል። ከዛ ውጭ ኒውካስትል በቀጣዮቹ ጨዋታዎች ደግሞ ከሜዳው ጠቅላላ ጠንካራ ቡድኖችን ነው የሚገጥመው። ወደ ኢታድ ያቀና ያለው፣ ወደ ኤምሬትስ ይሄዳል፣ አንፊልድ፣ ስታንፎርድ ብሪጅ የሚያቀና ይሆናል። ስለዚህ ጠንካራ ፍልሚያዎች ይጠብቁታል። ይህ የሜዳ ውጭ ደካማ ብቃት በምን ሁኔታ ነው መቆም የሚችለው? በኒውካስትል በኩል ሊታሰብበት የሚጠበቅ ነው። አንዱ እንግዲህ ከሜዳ ውጭ በሚደረጉ ጨዋታዎች ከዌትመር ይልቅ ዊሳን መጠቀም በጣም ጥሩ ነው የሚሆነው። ፕረስ ስለሚያደርግ ቦታ አጠባበቁ የእንግሊዝ ፕሪሚየር ሊግ ልምድ ስላለው የተሻለ ይህን ተጫዋች መጠቀም አንዱ የሚያስፈልግ ይሆናል። የመስመር ተጫዋቾቹን እድሎችን እንዲጠቀሙ ማድረግ አንዱ የሚያስፈልግ ይሆናል ብዬ አስባለሁ። ሌላኛው እንግዲህ ለመጨረሻ ጊዜ በጥቅምት ወር ነው ከሜዳ ውጭ ማሸነፍ የቻሉ። ዩናይትድ ያለ ብሩኖ ፈርናንዴዝ ጥሩ ብቃቱን አሳይቷል። እንግዲህ ባለፉት ጊዜያቶች ብሩኖ ፈርናንዴዝ ከፈረመ ጊዜ አንስቶ 3 ጨዋታዎችን ብቻ ነበር ያለ ብሩኖ ያደረገው። ብሩኖ ጉዳትን የሚያጋጥመው ተጫዋች አልነበረም። ለዩናይትድ ብሩኖ የሚሰጠው ነገር በጣም ብዙና የተለየ ነገር እንደነበሩ መሆናቸውንም አሳይቷል። የቡድኑ መሪ ነው፣ አምበል ነው፣ ቁልፍ ኳሶችን ማቃበል የሚችል ነው፣ በቡድኑ ውስጥ እድሎችን የሚፈጥረው ነው፣ የቆሙ ኳሶችን የሚያሻማ ነው። ያ ብቻ አይደለም፣ ዳኞችን መፋለም የሚችል መከራከር፣ የቡድኑን ቅርጽ የሚያስዝ ተጫዋች ነው። ነገር ግን ዩናይትድ ያለ ብሩኖም ውጤታማ ሆኗል። ይህንን ውጤታማነት ማስቀጠል የሚያስፈልግ ነው። ታዲያ ያለ ብሩኖ ግን ዩናይትድ አሰላለፉ የገባበት መንገድ በጣም የሚገርም ሆኗል። እንግዲህ ዩናይትድ የተሰለፈው ጨዋታው ላይ 4-3-3 ሆኗል። 4-3-3ን ማድረጋቸው ደግሞ ምን ያስገርማል የሚል ነው። እንግዲህ ባለፉት ጨዋታዎች ላይ ሩበን አሞሪም ጠንከር ካለ ሀሳባቸው ለውጦች እንዳላቸው የሚያሳዩ ሁኔታዎች ነበሩ አይደለ? እዛ ላይ በሚገባ ሰርተዋል። አሁን ታዲያ እነዚህ ለውጦች ውስጥ አንዱ የሚሆነው የተጫዋቾችን ቦታ የመቀያየርና 3-4-3 4-3-3ን ያጣመሩ ማሰለፍ ይታያል።
አቨሬጅ ፖዚሽናቸውን ጨዋታው ከተጠናቀቀ በኋላ ካያችሁ እንግዲህ ኤደን ሄቨን፣ ሊሳንድሮ ማርቲኔዝ እና ሉክ ሻው እንዲሁም ደግሞ ዲያጎ ዳሉት አራቱ የተከላካይ መስመር ይሆናሉ። ዶርጉ፣ ሜሰን ማውንት እና እንዲሁም ደግሞ ኡጋርቴ እና ካዝሜሮ አምስተኛ ተከላካይ ይመስላል፣ ነገር ግን የአማካይ ክፍሉን በሚያግዝ ሁኔታ ማለት ነው። ኡጋርቴ እና ማውንት ሁለቱን መስመሮች ያግዛሉ። ማቲያስ ኩኛና ሴስኮ ማጥቃቱን፣ ዶርጉ የቀኝ መስመሩን የሚይዝ ይሆናል። የግራ መስመሩ ላይ ግን የተለየ ተጫዋች አልነበረም። እንግዲህ ያንን ነው ሉዊስ ሃልም ለመጠቀም ሲሞክር የነበረው። አጠቃላይ ግን ይህንን አይነት የቅርጽ ለውጥ ማምጣታቸው ሩበን አሞሪም በሐሳባቸው ድርቅ ያሉ ሰው ሳይሆኑ ለሌሎች ሐሳቦችም ለመስማት ፍቃደኛ በመሆናቸው በኔ እይታ ጥሩ ነው። ማለት ታክቲክ እንደዚህ ነው። ለውጦችን ማምጣት ባሉ ተጫዋቾች ቅርጾችን ለውጦችን ማምጣት ያስፈልጋልና በዛም ነው እንግዲህ ዶርጉ ባለመደው በቀኝ መስመር ላይ ተሰልፎ ውጤታማ ሆኗል ብቻ ሳይሆን የማሸነፊያ ጎሉንም ማስቆጠር ችሏል። ዶርጉ በሊቼ በጣም አስገራሚ የሆነ ፐርፎርማንሱን ሲያይ በግራ ተመላላሽነት ብቻ ሳይሆን በቀኝ መስመር በማጥቃቱ መስመር ላይ የሚጫወት ተጫዋች ነበር። አማድን በሚገባ ለመተካት ሙከራ አድርገዋል። በተለይ በመጀመሪያዎቹ ደቂቃ ለቤንጃሚን ሴስኮ የፈጠረው ድል ጎሉን ያስቆጠረበት መንገድ ቮሊዩን በሚገባ ነው ማስቆጠር የቻለው። እንግዲህ ኩኛና ዶርጉ ናቸው ሁለቱን መስመሮች እንዲጠብቁ የታሰበው የነበረው። ኩኛም በሚገባ ጥረቶቹ ይታያሉ። በተለይ የኩኛ በሜዳ ውስጥ ወደ ኋላ ተመልሶ ኳሶችን ለማስጣል የሚያደርገው ጥረት የተለየ ነበር። የማርቲኔዝ ከኤሲኤል ጉዳቱ በኋላ ለመጀመሪያ ጊዜ መስመር ተከላካይ ሆኖ ተከላካይ ሆኖ በጨዋታው ላይ መጀመሩና በጨዋታውም ላይ ጥሩ ፐርፎርም ማድረጉ በጣም የሚገርም ነው። እንግዲህ አምና የካቲት ወር ከተጎዳ በኋላ ነው ሜሰን ማውንት ኳሱን ይዞ መቆየቱ ከትባክ ቡድኑ እንዲጫወት እድሎችን መፍጠሩ በጣም ጥሩ የሚባል ነው። በኒውካስትል በኩል ሉዊስ ሃልን አለማንሳት አይቻልም። የዩናይትድ ተከላካዮች ማታ በጣም ሲያሸብራቸው የነበረው ሃል ነው ማለት ይቻላል። እንግዲህ ኒውካስትሎች ሃል እና ሊቨርሜንቶን ካስፈረሙ በኋላ በፕሪሚየር ሊጉ ምርጥ የሚባሉ ሁለት የመስመር ተከላካዮች እንዳሏቸው ይታወቃል። ሊቨርሜንቶ በዚህ ጨዋታ ላይ አልነበረም፣ ሃይሊ ነው የተሰለፈው። ሃል ታዲያ በጨዋታው ላይ አንድ ድል ፈጥሯል። ሁለት አስገራሚ እንግዲህ ከሴላሚንስ በጣም የፈተኑ ሹት ሲያደርግ ፖሎ የመለሰበት አስደናቂ ብቃቱን አሳይቷል። ሃል እንግዲህ የቼልሲ አካዳሚ ውጤት ነው። ጥሩ ፐርፎርም ከሚያደርጉ የግራ መስመር ተጫዋቾች ውስጥ አንዱ ነው። የእንግሊዝ ብሔራዊ ቡድን አካል ይሆናል ተብሎ ይጠበቃል። ፓትሪክ ዶርጉ እንግዲህ ዶርጉ ሲመጣ ከነበረው ፍላጎት ባለፈው ሳምንታት ጫና ውስጥ እንደነበር ይታወሳል አይደል? አሁን ግን ጥሩ በሚባል ሁኔታ ውጤታማ ሲሆን ደግሞ ዩናይትድ በመጨረሻ አንዳንዴ እንግዲህ ታዳጊዎችን ስታስፈርም አንድ አመት ምናምን ሊፈጅ ይችላል። አሁን ፍላጎቱ ብቻ ሳይሆን ነፃነቱን ታዩታላችሁ። ሲጫወት ቦታዎችን ሲሸፍን የአንድ ለአንድ መፋለሙን ሲያደርግ በአንድ አጋጣሚ እንዲሁም አንገቱና ፊቱን ሰጥቷል ኳሱን ለማስቀረትና ፍላጎት መነሳሳቱ ቦታዎችን መሸፈን መቻሉ ምን ያክል ተጫዋቾች ትክክለኛ ቦታቸውንና ነፃነታቸውን ሲያገኙ የሚያደርጉትን መቦረቅ ያክል ነው ሜዳው ላይ የቦረቀው። ዲያጎ ዳሎት ያሻማውን ኳስ ነው እንግዲህ በእጁ የወረወረውን ኳስ በሚገባ ነው ዩናይትዶች መጠቀም የቻሉት። እንግዲህ ዩናይትድ ጨዋታው ላይ እንግዲህ ይህን ተጫዋች 38 ጨዋታዎች በዩናይትድ ቤት አድርገዋል። 31 ሹቶችን ሞክሯል። ነገር ግን በመጨረሻ ነው ጎሎችን ማስቆጠር የቻለው። ዩናይትድ አንቶን ሴማዮን ማምጣት የፈለገው አንዱ ያጫወት ሂደታቸውን ወደ 4-3-3 ለመቀየርና ሁለቱን መስመሮች ለመሸፈን ነው። ዩናይትድ መስመሩን ብቻ የሚያጠቃ ቡድኖችን መለጠጥ የሚችል ተጫዋች ያስፈልገዋልና ያንን በሚመለከት ነበር እንግዲህ ተሳካሚ አንቶን ሴማዮ ዝውውር። ሌላኛው በጨዋታው ላይ በጣም ጥሩ ብቃቱ ነው ከጨዋታ ወደ ጨዋታ መሻሻል ላይ ያለው የኤደን ሄቨን ጉዳይ ነው። ደድማቻችን ዩናይትድ ከአርሰናል ይህንን ተጫዋች ዘርፎታል ማለት ይቻላል። በየጊዜው ነው የሚገርመን 1 ሚሊዮን ፓውንድ ነው ያወጡበት አስደናቂ የማል ተከላካይ ጨዋታ ወደ ጨዋታ መሻሻልን ሩበን አሞሪም እንደተናገሩት ደግሞ በጨዋታዎች ውስጥ አጎንብሶ መስራት የሚፈልግ ማለት ጎንበስ ብሎ በሚገባ መስራትና እድሉን ሲያገኝ ደግሞ በሚገባ የተጠቀመበት አይነት ተጫዋች ነው። ዩናይትድ ታዳጊዎቹን ሳይቶናል ያጥሩ የሚባል ነው። ካዝሜሮን ቀይሮ ገብተዋል። ማውንት፣ ጃክ ፍሌቸር ቀይሮ ገብቷል። ታይለር ፍሌቸርም ተቀያሪ ቤንች ላይ ነበር። የፍሌቸር ቤተሰቦች ዩናይትድን እየወረሩት ነው ደድማቻችን። ሌላኛው ፍሬድሪክሰን ነው ማርቲኔዝን ቀይሮ የገባው ሌላኛው ታዳጊ ነው። ጥሩ ብቃት ያለው ነው። ታይለር ማላሲያ ከረጅም ጊዜ በኋላ ተቀይሮ ገብቷል። ዩናይትድ እንግዲህ ጥሩ የሚባል ነው። ሩበን አሞሪም ቆርጠው ከቡድኑ ውስጥ አስወጥተዋቸው የነበሩ ተጫዋቾችን እድል መስጠታቸው ውጤታማ የሚያደርጋቸው ነው ብዬ አስባለሁ። ወደ አድማጮቻችን ይህ ያያ ስፖርት ነው። ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።